ለውጡ ዘመን በብልጽግና ዘመን በየለቱ እንዲ ትራንዛክሽኑ ትንሽ ከፋ ያለ አንዳንድ ጊዜ ወረድ ቢልም አሁንም ህዝቡ ያያለው መከራ በጣም ሰፊና ጥልቅ ነው በሚል ደረጃ ብዙዎች እየጮሁ እየተሟገቱ ነው። ስለዚህ አሁን ያለው የብልጽግና ውስጥም ቢሆን እንደ ቅርንጫፍም ዞሮ ዞሮ የአማራም ህዝብ የሚወከልበት ቦታ ላይ ስለሆነ ብልጽግና የሚገኘውና ተስፋ አለው ወይ በእነዚህ አሁን ባሉ አመራሮች ለውጥ ይመጣለታል ወይ የአማራ ህዝብ? ከዚህ አስባሻገር ደግሞ በርግጥም ይሄን ከዚሁ ትርክቱን ጨምሮ በተለያየ መልኩ ቀደም ሲል አላነሳ ነው እንጂ የህገ መንግስትም ጉዳይ አለ በዚህ በብሔራዊ ምክክር መድረኩ ሊታይ እንደሚችል ግምት ውስጥ ከትቼ ነው እንጂ መሰረታዊ ጥያቄው እሱ ስለነበር እሱን ተደራድረው የአማራን ህዝብ ነፃ ማውጣት የሚያስችል ቁመና ላይ የሚገኙ አመራሮችና መዋቅር ተቋማት ክልሉ አለው። እንግዲህ ምንድነው የአማራ ህዝብ በኢትዮጵያ ፖለቲካ ውስጥ ትልቅ ትርጉም ያለው ሚና የሚጫወት ህዝብ ነው። ይሄ ህዝብ በራሱም በውስጡ ማለት ነው በአገር ደረጃ ያሉ ችግሮችን ታግሎ ለማስተካከል የሚችል ህዝብ ነው። መቻልም አለበት ችግሮቹን ለማስተካከል እና አሁን ያሉት አመራሮች ከዚህ ህዝብ የወጡ ናቸው። የዚህ ህዝብ ችግሮች እንፈታለን ብለው ለመታገል የተሰለፉ ናቸው። እንደገና አሁን በህዝቡ ውስጥ ያሉትን ችግሮች ለመፍታት ከህዝቡ ጋር ተባብረው መንቀሳቀስ የግድ ነው። ከዚያ አኳያ ችግሩን ከመፍታት ውጭም ሌላም አማራጭም የላቸው። ታግሎ ያሉትን ችግሮች ህዝቡ የሚያነሳቸውን ቅሬታዎች ከመፍታት ውጭ ሌላ አማራጭም የላቸው። ስለዚህ ይህንን ችግር ለመፍታት ይንቀሳቀሳሉ ብዬ ተስፋ አደርጋለሁ። እንግዲህ አሁን ያለውን አመራር ስትል የክልሉ አመራር ማለት ነው። የክልሉ አመራር ቅርብ ጊዜ የተደራጀ ነው። ይሄ አመራር የተደራጀበት ጊዜ ደግሞ ያው አስቸጋሪ ወቅት ነው። አመራሩ እንደተደራጀ በህዝቡ ላይ የተቃጣውን ጥቃት ጦርነት ለመመከት ህዝቡን ሞቢላይዝ ለማድረግ ሰፊ እንቅስቃሴ ያደረገ አመራር ነው። አሁን ደግሞ በአንድ በኩል ጦርነቱን በሌላ በኩል ደግሞ የክልሉን ውስጣዊ ሰላምና መረጋጋትን ለማምጣት እንዲሁም ልማትን ለማምጣት መንቀሳቀስ ይጠበቅበታል። ከዚያ አኳያ ጊዜው አጭር ነው። እዚህ ቀደም በሰራው ላይ ተመስርቶ ይሄንን አከናውኗል ይሄን አላከናወነም ግን እንደው አያያዙን አይቶ መፍረድ አይቻልም። ልመጣ ነው አከናውኗል አላከናወነም ብሎ መደምደም ወይ መፈረጅ ትንሽ አስቸጋሪ ነው። ተስፋ ማደርገው ግን ወደፊት የተሻለ ስራ ሊሰራ ይችላል ብዬ ገምታለሁ። ካልሰራ ህዝቡ ማስተዳደር አይችልም። ምክንያቱም የህዝቡ ጥያቄ በጣም ከባድ ነው። እኔ አንድ ነገር እስቲ ላስታውሶት አንድ ነገር ላይ አንብቤ ነው አሁን የዚህ አዲሱ የክልል አመራር ሲመጣ የመልካም ምኞት እንደ መግለጫ አይነት ነገር መልእክት አስተላልፈው ነበርና እዚህ መልእክቶት ላይ የህዝባችንን በራስ መተማመን ስሜት በማጎልበት አንገቱን ቀና አድርጎ በሰላም ሰርቶ የሚኖርበትና በማንነቱ ተከብሮ በአገሩ ጉዳይ በንቃት የሚሳተፍበት የተመቸ ሁኔታ እንዲፈጥሩ አይነት ነገር ከዚያ በኋላ አሁን ቀደም ሲል የጠቀሱትን ፈተና ውስጥም እንኳን ሆኖ ቢሆን ይሄን ችግር ለማለፍ ይህን ፈተና ለማለፍ በራሳችሁና በህዝባችሁ ተማመኑ፣ ከሁሉም በላይ ህዝባችሁን አለቃ አድርጉ፣ ጎንበስ ቀና ብላችሁ ለእርሱ ታዘዙ፣ ይህ ፈተናውን ሁሉ በአሸናፊነት እንድትወጡ የማይነጥፍ ጉልበታችሁ ምንጭ ይሆናል የሚል ነገር መልእክት አስተላልፈው ነበርና ምን ያህል ህዝቡን እንደሚያውቁት እንደተረዱት ለረጅም ጊዜ ሲያገለግሉ ስለነበር ምናልባትም ደግሞ ሁሉም አዳዲስ አይደሉም ስብጥሩ የቀድሞቹም ስላሉ ማለት ነውና መልእክቱ ወደ መሬት ወርዷል ብሎ ለመደምደም ትንሽ አስቸጋሪ ስለመሰለኝና እርሱ ባሰሙት ድምጽ ትክክልና እኩል ለኩል እንደሱ አይነት ነገር አይታይም የሚል ትችት በጣም እንግዲህ ያ መልእክት ምንድነው? አንደኛ ያለንበትን ወቅት የጦርነት ወቅት ነው። ብዙ ምስቅልቅል ያለ ነገር ያለበት ወቅት ነው። ያንን የገለጽኩት እውነት ነው ማለት ነው። ያ ተጨባጭ ሁኔታውን የገለጽኩት። በሁለተኛ ደረጃ የገለጽኩት ምንድነው
በዚህ ምስቅልቅል ሁኔታ ይሄ ህዝብ የሚፈልገውን ታሳኩ ዘንድ ብዬ ያስቀምጥኳቸው ነገሮች አሉ። ተስፋ ነው በከፊል ልምዴን ያካፈልኩት፣ በሌላ መልኩ ደግሞ ያለኝን ተስፋ ነው። አመራሮቹ እውነተኛ የዚህን ህዝብ ጥያቄ መሰረት አድርገው ተረድተው ጥያቄዎቹን ለመመለስ ይንቀሳቀሳሉ የሚል እምነት ይዤ ነው ያንን እንትን ያደረኩት። በዛ ላይ ምንድነው የገለጽኩት? ከሁሉም በላይ አቅም ሊሆን የሚችለው የአማራ ህዝብ ራሱ ነው። ለራሱ ችግሮች አፈታት ሌላ ቦታ ወይ ወደ ላይ አጋጦ መመልከት ወይም ወደ ጎን ሌላ ፍለጋ ትቶ በዋናነት ትኩረት መደረግ ያለበት የህዝቡን አቅም ለመጠቀም ነው። የህዝቡን አቅም ለመጠቀም ደግሞ ምንድነው? ህዝቡን ራሱ ማዳመጥ። ምንድነው ፍላጎት? ችግር ብሎ ካነሳ ምንድነው ችግርህ ብሎ ያንን የህዝቡን ችግር ማዕከል አድርጎ እሱም ችግር ማቅረብ ብቻ ሳይሆን የመፍትሄው አካል እንዲሆን አድርጎ አቅጣጫ እያስያዙ መምራት ከተቻለ አማራ ክልል ውስጥ ያሉትን ችግሮች ማስወገድ ይቻላል ብዬ አምናለሁ። ከዚያ አኳያ አመራሮቹ ምንድነው ያልኳቸው? ህዝባችሁን አክብሩ። ህዝባችሁን ስታከብሩ እሱ ያከብራችኋል ነው። መከባበር ይፈጠራል፣ መደማመጥ ይፈጠራል። መደማመጥ ሲፈጠር የጋራ አቋም እየያዙ ትልቅ አቅም አመራሩም አቅም ያገኛል ከህዝቡ፣ ህዝቡም ከአመራሩ የሚሰጠውን አቅጣጫ ይይዛል። ስለዚህ ተደጋግፎ ውጤት ማምጣት ይቻላል የሚል እምነት አለኝ። ይሄ ምንድነው ዝም ብሎ ምክር ሳይሆን እኔ ከኖርኩበትም አኳያ ህዝብ ስታከብሩ ያከብራል፣ ስትወደው ይወድሃል። ጎንበስ ቀና ብለህ ስታገለግለው ያንን ዝም ብሎ የትም አይጥለውም፣ ክሬዲት ይሰጣል። ስለዚህ ያዳምጣል ማለት ነው። የኔ ነው ብሎ ይወስድሃል። ያኔ መደማመጥ በሚፈጠርበት ጊዜ የጋራ አንድነት እየተፈጠረ ምንም እንኳን ችግሮቹ ግዙፍ ቢሆኑ መፍታት ይቻላል የሚል እምነት አለኝ። እንግዲህ የአማራ ህዝብ ችግሮች አሉት። እነዛ ችግሮች መፈታት አለባቸው። እነዛ ችግሮች ካልተፈቱ ወይም ደግሞ ለመፍታት አመራሩና ህዝቡ መደማመጥና በጋራ መግባባት እንዳንድ ካልቆሙ ችግሮቹ አይፈቱ። እነዚህ ችግሮች ካልተፈቱ ደግሞ ቪሺየስ ሰርክል ነው የሚሆነው ማለት ነው። ሁልጊዜ ችግር እና ሌላ ነገሮች፣ ተከታታይ ችግሮች፣ አንዱ ችግር ሌላውን ችግር እየወለደ ነው የሚቀጥለው። አሁን እያልኩ ያለሁት ካነሳው ጥያቄ መጀመሪያው አኳያ ስመለከተው አመራሩን የመከርኩት እኔ እኮ ምንድነው ሁልጊዜ ከህዝቡ የወገነ ማለት ህዝብ የተሳሳታቸውን ነገሮች ሁሉ መቀበል ማለት አይደለም። ትክክል የሆነውን ትክክል ነው፣ ትክክል ያልሆነውን ትክክል አይደለም ብሎ ህዝቡን ትክክለኛ መርህ ነገ የሚያድር ነገ የሚገኝ ዛሬ ባልሆነ ነገር እንትን ብለህ ብትሸፋፍነው የሚመጣ ነገር የለም፣ መልሶ ነገ ይጠይቃል። ስለዚህ ምንድነው ያልኩት? ህዝብን እምነት ሰጥቶ ህዝብን አክብሮ የህዝቡን ፍላጎት አዳምጦ ህዝቡ የሚያነሳቸው ጥያቄዎች ትክክለኞቹን ትክክል ናቸው ብሎ ወስዶ የተሳሳቱ መስለው ከታዩ ደግሞ ያን የተሳሳተውን በዚህ መንገድ ስህተት ነው ብሎ አሳይቶ በጋራ መቀራረብ ያስፈልጋል። ከህዝብ እየሸሸ ከህዝብ እየደበክ መሄድ የጊዜ ጉዳይ ካልሆነ በስተቀር ወንዝ አያሻግርም። ህዝብን እመን። እንግዲህ ፖለቲካ እኮ የፖለቲካ አባል ስትሆን ወይም ደግሞ የፖለቲካ መሪ ስትሆን ዙሮ ማህበራዊ ለውጥ አመጣለሁ ብለህ ነው፣ የህብረተሰብ ትራንስፎርሜሽን አረጋግጣለሁ ብለህ ነው። የሚገጥሙን ፈተናዎች፣ ችግሮች ለራሱ ለህዝቡ ሳትገልጽለት እንዴት ብለህ ነው ለዛ ህዝብ እታገላለሁ የምትለው? ለዛ ህዝብ እታገላለሁ ካልክ እውነተኛ ሆነ መቆም አለብህ። የህብረተሰቡን ችግር መናገር አለብህ። የህብረተሰቡን ችግር ደግሞ መናገር ብቻ ሳይሆን አቅጣጫ ማሳየት ይኖርብሃል። ከህዝቡ ጋር መግባባት፣ አንድ አቋም መያዝ እና ለጋራ ችግር የጋራ መፍትሄ መፈለግ ይጠይቃል። ፍልስፍናዎች ከእርሱ አቋሞች የተመለከትኩትና አሁንም ቢብራራ ቢመለስ ጥሩ ነው የሚለው አንዱ የአማራ ህዝብ
የመጨቃጨቂያ አጀንዳ ከነበሩ ጉዳዮች መካከል በልካችን በየትኛውም የአመራርነት ሚና ላይ እንወከል ይኑረን የሚል ነገር እንደነበር ይታወሳልና አንድ ጊዜ እንደዚሁ ተመሳሳይ አይነት ነገር ተጠይቀው መሆን ያለበት ኃላፊነት ላይ በብሔራዊ ማንነት ሳይሆን በብቃት ህዝባዊ ፍቅር በትምህርት ዝግጅትና ህዝብን ለማገልገል ባለው ቁርጠኝነት ቢሆን ነው ጥሩ ለሁሉም ስልጣን ሰጥቶ ስለማይቻል ምክንያቱም እዚህ ሀገር ላይ ደግሞ አማራና ኦሮሞ ብቻ አይደለም ያለው ብዙ ብሔር ብሔረሰቦች አሉ ስለዚህ ምደባ እየተመካከርን ነው ያደረግን ያለነው እና በሜሪት መሆን አለበት የሚል አቋም እንደነበሩትም የተመለከትኩት ነገር አለና ይሄ ጥሩ አስተሳሰብ ጥሩ እይታ ነው ግን አሁን በርግጥ እርሱ እንዳሉት በምክክር በሜሪት ያለ የአመራርነት ተሳትፎ እዚህ ሀገር ላይ እንደሱ ነው ያለው የአመራር ምደባ በመርህ ላይ ተመስርቶ ዙሮ ዙሮ አልቲሜት ግቡ የህብረተሰብ ለውጥን ማምጣት ነው ከዚያ አኳያ የሚመደቡ አመራር የህብረተሰቡ ዘ ቤስት ማይንድ የሚባለው ቢሆን የተመረጠ ነው እኔ ማምነው እንደዛ ነው እንደገና ደግሞ የብዙ ሰው ተሳትፎ ቢኖርበት ደግሞ ደስ ይለኛል ቢቻል ከግራ ስሩት ጀምሮ ህብረተሰቡን በተለያየ መንገድ በስራ መገምገምን መሰረት አድርጎ ሰዎች በደንብ እየታዩ ለህዝብ ባላቸው አገልግሎት ሰጪነት ለህዝብ ባላቸው ክብር በስራቸው ውጤታማነት ብቃት እየተመዘኑ በደንብ የሚመደቡ ቢሆን የህብረተሰባችን የመልካም አስተዳደር ችግር ከመቅረፍም ይሁን ፓርቲውንና ህዝቡን ከማገናኘት አኳያ የተሻለ ሁኔታ ከመፍጠር አንፃር በጣም ጥሩ ነው ይሄ ሁኔታ በብልጽግናም እንደዛ አይነት መሆን አለበት ብዬ አምናለሁ ካልሆነም ዋጋ ያስከፍላል አይደል ዋጋ ማስከፈል ብቻ ሳይሆን ህብረተሰቡንም ወደ ኋላ ይጎትታል ማለት ህብረተሰቡ እምነት የሌለበት አመራር በምትመደብበት ጊዜ ህብረተሰቡ ጋር ተባብሮ መስራት የማይችል ይሆናል ህብረተሰብ የማይቀበለው ሊሆን ይችላል ህብረተሰቡ የማይቀበለውን አመራር ደግሞ ይዘህ ህብረተሰቡን ወደፊት ማራመድ የሚባል ነገር ሊመጣ አይችልም ስለዚህ አኳያ የሚመደቡ አመራር በብቃታቸው በስነ ምግባራቸው በስራ ችሎታቸው በህብረተሰብ ባላቸው ፍቅር ህዝቦችንና ህዝቦችን ወደ መቀራረብ የሚያመጡ በዛ ላይ ያላቸው ባህሪ መሰረት አድርጎ ቢመደብ ውጤታማ የሆነ እግር መንገዱ የሚያስመሰግነው ፓርቲውን እኮ ነው የሚያስመሰግነው መንግስትን ነው ህዝብና መንግስት እንዲቀራረብ ያደርጋል ብዙ ችግሮች በቀላሉ እንዲፈቱ ያደርጋቸዋል ይሄ ባሉባልታም በወሬም ብዙ ነገር የሌለ ከመፈጠር ያድናል እና ከዚያ በግሉ ግን እንደሱ እየሆነ ነው አሁን የሚያዩት መሪ ድርጅትና መንግስት አሁን እርሶ ባሉት አቋምና ምልከታ ልክ እየተጓዘ ነው ብለው ያምናሉ እንደው ሲገመግሙት ሲያዩት እንግዲህ ተስፋዬ በየጊዜው እየተሻሻለ ይሄዳል ወይስ አይደለም የሚለው ላይ ነው በመጀመሪያ ወደ ተስፋው ከመሄዳችን በፊት አሁን ባለው ተጨባጭ ሁኔታ የአመራር ምደባን የተመለከተው ጉዳይ በዚህ ሀገር ላይ በመርህ በእውቀት በሜሪት ለህዝብ ካለ ፍቅር የአገልጋይነት ስሜት የመነጨ ነው ብለው ያስባሉ መነሻ ላይ ካልታየ ተስፋ ምናምን ይባል ምን መሰለ ፓርቲው ሰዎችን ሲመድብ ፓርቲው በተሰጠው ስልጣን መዳቢ አካላት አሉ እነዛ አካላት በተሰጣቸው ስልጣን መሰረት ነው የሚመድቡት አይደለም የሚለው የሚያጠራጥር አይደለም ዙሮ ዙሮ የመመደብ ስልጣን ያላቸው አካላት ናቸው እየመደቡ ያሉት በየደረጃው የሚመደቡት አመራር ብቃት አላቸው የላቸው የሚለውን በተለይ ደግሞ አሁን ቅርብ ጊዜ ከምርጫ በኋላ የህብረተሰቡን ጥያቄ መልሳለሁ ብሎ ቃል ገብቷል ገዢው ፓርቲ ቃል ገብቶ የተመረጠ ከመሆኑ ጋር ተያይዞ ይሄን የህብረተሰቡን ጥያቄ ፍላጎት ለማሳካት ያስችሉኛል ያላቸውን ሰዎች በየደረጃው መድበዋል እነዚህ ሰዎች
ምን ያህል ውጤታማ ናቸው፣ ምን ያህል ህዝቡ ይቀበላቸዋል የሚለው ነገር መመርመር፣ መገምገም፣ በተግባር እየፈተሹ መሄድ ያስፈልጋል። አሁን እንግዲህ እርሊ ስለሆነ ስለቸኮልክብኝ ነው እንትኑ አሁን ቅርብ ጊዜ ነው ምደባ ጥቅምት ላይ ነው። ከዛ ደግሞ የጦርነቱ ኢሹ አለ። በየደረጃ የተመደቡት አመራሮች ፓርቲው አምኖ ነው የመደባቸው። የሚመድቡት አካላት በፓርቲው ውስጥ የመመደብ ስልጣን ያላቸው አካላት መድበዋቸዋል። ህዝቡም አምኖ ነው የመረጣቸው። በመጀመሪያ የተመረጠውን በሰኔው ምርጫ ህዝቡ ያው በምርጫ ቀርበውለት እጩዎችን አወዳድሮ መርጧል። በህዝብ የተመረጠ መንግስት ነው ማለት ነው። ከዛ ላይ ተመስርቶ ደግሞ የሹመት ምደባ በሚሰጥበት ጊዜ ያንን ለህዝብ ቃል የገባሁትን ያስፈጽሙልኛል ብሎ ያመናቸውን ነው። በሀገር ደረጃ በተለይ አንድ ሀገር ላይ አንድ አካል ነው ሊኖር የሚገባው። አንድ ገዢ ፓርቲ ነው፣ አንድ መንግስት ነው በምርጫ የተመረጠ። ስለዚህ በሱ በኩል የተቋቋመ የጸጥታ መዋቅር እንዳለ ይታወቃል። ስለዚህ ከዚያ ጠገግና ህዝብ ውጪ የሚፈጥሩ የመደበኛ አደረጃጀቶች ከድረ ጦርነቱን በሚያበላሽ አግባብ እና አለመረጋጋቶች እየፈጠሩ እንደሆነ ትጥቅ ከመፍታት ጋር የተያዘ አንዱ አጀንዳ ሰሞኑን በጣም መነጋገሪያና ከዚህም የሆኑ ነገሮች እየተወረወሩ እያደጉ እየገነፈሉ የመጡበት ሁኔታ ይስተዋላልና ነው። በተለይ እዛ ክልል ላይ በዚህ ደረጃ የሚደረገው ግብግብ ሌላ ደግሞ ዋጋ የሚያስከፍል ነገር አያመጣም ወይ? የተነሳበት ኮንቴክስቱ እኔ እስከሚገባይ ድረስ እነዚህ በየቦታው በኢትዮጵያ በሁሉም ክልሎች መንገድ እየዘጉ ህብረተሰቡን ገንዘብ አዋጡ እያሉ መኪና እያስቆሙ ዝርፊያ የሚዘርፉ እንዲህ ህብረተሰቡን ሰላም የሚነሱ በየአካባቢው ሄዶ ህዝቡን የሚያንገላታ አይነት እንቅስቃሴ ያለው እንደዛ አይነቱ መስተካከል አለበት። ከዛ በተረፈ ካተኮርክበት ከአማራ ክልል አኳያ እንዳልከው በጦርነቱ ጊዜ ህዝቡን መላው ህዝብ ጥሪ ተደርጎለታል። ወጣቱ መከላከያና ልዩ ኃይል እንዲቀላቀል አድርጎታል። ይህን ጥሪ መሰረት አድርጎ በብዙ ሺዎች የሚቆጠሩ ወደ መከላከያ ገብተዋል፣ ወደ ልዩ ኃይል ገብተዋል፣ ሚሊሻ ገብተዋል። ፋኖ ይሄ የግል ታጣቂ ማለት ነው፣ በግላቸው ታጥቀው የሚንቀሳቀሱ እነዚህ ሁሉ ጥሪ ተደርገላቸው ተሳትፈዋል። የተሳትፏቸው እንትን ደረጃ ሊለያይ ቢችልም አሁን ያነሳውን ፋኖ የሚባለው የራሱን ትጥቅ ይዞ የራሱን ስንቅ ይዞ አንዳንዱ በአካባቢው በሚሊሻነትም በምንም እንደ ህዝብ እንደ ማህበረሰብ ተደራጅቶ ከፍተኛ ትግል ያደረገ ነው። አንዳንዱ ደግሞ ከሌላ አካባቢ ተንቀሳቅሶ ተደራጅቶ ወደ ጦር ሜዳ ሄዶ በዛ አካባቢ የሚችለውን አስተዋጽኦ ያደረገ ኃይል ነው። ይሄ ኃይል እኔ የምወስደው ምንድነው አሁን ፋኖ በዚህ ጦርነት የተመለከትኩት ጠቅላላ ስፕሪቱን ስመለከት የአማራ ህዝብ የአርበኝነት ታሪክ ወይም ባህል ልንለው እንችላለን። ያንን ነው ያሳየኝ ለኔ። ሉክ የራሱን ስንቅ ነው ያዘው፣ የራሱን ትጥቅ ነው ያዘው። ከመንግስት ምንም የፈለገው ነገር የለም እና ተጠራርቶ ተደራጅቶ ነው ወደ ጦር ግንባር የሄደው። ለምንድን ነው ይሄ ህዝቤ ተጠቃ፣ ሀገሬ ተጠቃ፣ መንግስቴ ተጠቃ፣ የበኩሌን አስተዋጽኦ ላደርግ ብሎ ነው የሄደው። ይሄን ኃይል ታከብረዋለህ፣ እውቅና ትሰጠዋለህ፣ ምስጋና ትሰጠዋለህ እንጂ ትጥቁን ልትገፈው አትችልም። ህወሓት አዲስ አበባ ገብቶ ቢሆን ኑሮ ምንድን ነበር የሚፈጠረው? የሀገር መስቀልቅል እኮ ነው የሚወጣው። አማራን ምንድን ነው የሚያደርገው? በአማራ ክልል በሰፊው ገብቶ ባየንባቸው አካባቢዎች ምንድን ነው ያደረገው? ንብረቱን ዘርፏል፣ ክብሩን ገፏል፣ ሃይማኖቱን አርክሷል። ያላደረገው ነገር የለም። ስለዚህ አሁን ቁጥር አንድ የተደቀነበት ፈተና ከትግራይ ወራሪ ኃይል ነው። ከዚህ ወራሪ ኃይል የሚመጣን ማንኛውንም ጥቃት ለመመከት በአንድነት መቆም መቻል አለብን ብዬ አምናለሁ። ይሄ ችግር በሰላምም ይፈታ በጦርነትም ይፈታ የመጨረሻው መልክ እስከሚይዝ ድረስ ዝግጁ መሆን አለበት ብዬ ነው የማምነው። እዚህ ጋር ተያይዞ በክልል ውስጥ በራሱ በአማራ ክልል ውስጥ የሚታዩት
የተለያዩ እንትኖች ሊኖር ይችላል። በውይይት ይፈቱ። እንደገና አመራሩ ህዝቡን ያከብራ ይፍራ። ህዝቡን ፈርቶ የት መድረስ አይቻልም። ህዝቡ ጋር ቀርቦ መነጋገር ነው። ቀርቦ እየተነጋገረ መፍታት ይቻላል ብዬ አምናለሁ። እንደገና ደግሞ ለውይይት ምቹ ነው። ያን ያህል ብዙ እንትን የሚያስቸግር ነገር የለውም። ፊት ለፊት ቀርቦ እውነት የሆነውን ሳይዋሹ ሳይሸፋፍኑ እውነቱን መንገር፣ ከአቅም በላይ የሆነውን ይሄ ከአቅሜ በላይ ነው ብሎ እንትን ማለት የሚችለውን ደግሞ አድርጎ ማሳየት። ይህን እስካደረገ ድረስ የክልሉ አመራር ከክልሉ ህዝብ ድጋፍ ያገኛል። መልሶ ደግሞ አመራሩ ህዝቡን ያገለግላል። እየተደጋገፉ ጠንካራ ኃይል ሆኖ መውጣት ይቻላል ብዬ አምናለሁ። ይሄ ከመወነጃጀል የተለያየ ነገር እነዛ ሁሉ መፍትሄ የሚሆኑት እውነት ነው ለሀቅ። ዞሮ በዚህ ዘመን ግልጽ መሆን ያለበት ማንንም አታሎ መሄድ አይቻልም። ከማንም ተደብቆ መሄድ አይቻልም። እውነትን በውሸት ሸፍኖ ማለፍ አይቻልም። ስለዚህ የተሻለው አማራጭ ምንድነው? እውነቱን መነጋገር ነው። እውነቱን እየተነጋገሩ እየተደጋገፉ መሄድ ነው የሚሻለው ማለት ነው። ምክንያቱም የጋራ አጀንዳ አለ፣ የጋራ ጠላት አለ፣ የጋራ የልማት አጀንዳ አለ። ጥፋትንም ለመከላከል ልማትንም ለማፋጠን በጋራ መቆም ነው የሚሻለው የሚል እምነት አለ። መደጋገፍ በጣም ያስፈልጋል። ይሄ ከተደረገ ትልቅ አቅም ያለው ህዝብ እኮ ነው የአማራ ህዝብ። ይህንን አቅሙን በአግባቡ ስራ ላይ ማዋል ይቻላል ብዬ አምናለሁ። የቀድሞ የአማራ ክልል ርዕሰ መስተዳድርና የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በአማራ ክልል የአብይ አህመድ መንግስት በአማራ ክልል ሊወስድ ላሰበው ወታደራዊ እርምጃ ህጋዊ አግባብ ለመፍጠር በሚመስል መልኩ በነሐሴ 2015 ዓ.ም ላይ በክልሉ የአስቸኳይ ጊዜ አዋጅ ለማወጅ በተጠራው የፓርላማ ስብሰባ ላይ እርምጃውን በመቃወም አማራ ክልል ውስጥ ያለውን ችግር በኃይል መፍታት አይቻልም በሚል ተቃውሞ ማቅረባቸውና በፓርላማው የቀረበባቸው ወከባ የሚታወስ ነው። ያንን ተከትሎ ኢትዮ አዲስ ዴይሊ ጨምሮ በበርካታ ሚዲያዎች አቶ ገዱ በመንግስታዊ ጫና ውስጥ እንደነበሩና ከዚያም ከሀገር እንደተሰደዱ ተዘግቧል። አቶ ገዱ በቅርቡ በአማርኛ ቋንቋ ህዝባዊ ጥያቄን በኃይል መጨፍለቅ አይቻልም በሚል ርዕስ ከሚከተለው ማስታወሻ ጋር የላኩት ጽሑፍ ደርሶናል። እኛም ለዛሬ እንደ መግቢያ የጻፉትን ጽሑፍ በሙሉ ይዘቱ ቀጥለን እናቀርብላችኋለን። የአማራ ህዝብ በሰላማዊ መንገድ ይዟቸው የተነሳውን ህጋዊና ፖለቲካዊ ጥያቄዎችን ለማዳፈን እንዲሁም በመላ ክልሉ ትጥቅ የማስፈታት ግብ ተይዞ በአገዛዙ የተከፈተውን ወታደራዊ ዘመቻ ለመመከት የተቀጣጠለው ህዝባዊ ትግል ተጠናክሮ ቀጥሏል። ይህንን በሁሉም አካባቢዎች በአጭር ጊዜ የተስፋፋውን ህዝባዊ አመጽ በወታደራዊ ኃይል ለማፈንና ህዝቡ ዳግም የመብት ጥያቄ እንዳያነሳ አንገት ለማስደፋት ሲባል በመላው ኢትዮጵያ በሚኖረው የአማራ ህዝብ ላይ ተፈጻሚ የሚሆን ብሔር ተኮር ፋሽስታዊ የሆነ አስቸኳይ ጊዜ አዋጅ ታውጆ መተግበር ከጀመረ ደግሞ እነሆ ዓመት አለፈው። ባለፈው አንድ ዓመት ውስጥም አስቸኳይ ጊዜ አዋጁን ተገን በማድረግ የብልጽግና አገዛዝ የአማራን ህዝብ በማሳደድ ዘርፈ ብዙ ጉዳት አድርሷል። አገዛዙ አማራን ለማንበርከክ በክልሉ ወታደራዊ ኮማንድ ፖስት አቋቁሞ ያለ የሌለውን አቅም ተጠቅሞ እንኳን አንድ ሀገሩን አስተዳድራለሁ የሚል ኃይል ቀርቶ ኃላፊነት የሚሰማው የውጭ ወራሪ ኃይል እንኳን ሊያደርገው የማይችለውን አስከፊ ድርጊት በህዝብ ላይ ፈጽሟል። አሁንም ይሄው በወታደራዊ ኮማንድ ፖስት ክልሉንና ህዝቡን የማጎሳቆል የጥፋት ዘመቻ ቀጥሏል። በሌላ በኩል ደግሞ የአማራ ህዝብም በጀግኖች ልጆቹ እየተመራ የተቃጣበትን ዘርፈ ብዙ ጥቃት ለመመከት አኩሪ ተጋድሎ ሲያደርግ ከርሟል። ባለው ወታደራዊ ጉልበት ተማምኖ የህዝብን ሰላማዊ ጥያቄ ለማፈንና አንገት ለማስደፋት የጥፋት ዘመቻ የከፈተው አገዛዝ እስካሁን እንደታየው ውጤቱ እንዳሰበው ሳይሆን እንደ ልማዱ በህዝባዊ ትግል እየተዋረደና እየተሸነፈ ይገኛል። ይህንን ጽሑፍ ማንበብ የጀመራችሁ ወገኖች በውስጣችሁ ብዙ ጥያቄ እየተመላለሰ እንደሆነ ገምታለሁ። ስለ ዛሬውና ስለ ወደፊቱ ብዙ ከማለቴ በፊት በቅድሚያ ስለ ራሴ እዚህ ላይ ቆም ብዬ ጥቂት ለማለትና በውስጣችሁ ይኖራል ብዬ የገመትኩትን ጥያቄ መልሼ ለማለፍ እሞክራለሁ።
ከ1982 መጨረሻ ጀምሮ የብአዴን ኢህአዴግ አባል በመሆን በአስፈጻሚነትና እስከ የክልል ፕሬዝዳንትነት በደረሱ የተለያዩ የአመራር ኃላፊነቶች አገሬን አገልግያለሁ። እስከ 2014 ዓ.ም አጋማሽ ድረስ ደግሞ የብልጽግና አባል በመሆን በፌዴራል መንግስት ለ3 ዓመታት በሚኒስተርነት ሰርቻለሁ። የኢህአዴግ አባል የሆንኩትና የወጣትነት ዘመኔን ያሳለፍኩት ድርጅቱ የሚከተለውን ርዕዮተ ዓለም በመደገፍና ለህዝብ የሚበጅ ዓላማ አለው ብዬ ከልቤ በማመን ቢሆንም በውስጡ ያሉ ውስንነቶች በፓርቲ የውስጥ ትግል በሂደት ሊፈቱ ይችላሉ የሚል የጠነከረ ተስፋና እምነትም ነበረኝ። በዚህም ምክንያት ነበር በ2010 ዓ.ም በሀገራችን በህዝብ ግፊትና በውስጣዊ ትግል በመጣው ለውጥ ከፍተኛ ተሳትፎ ያደረኩት። በዚያ ለውጥ ከፍተኛ ተስፋ ካደረጉት ሰዎች መካከል አንዱ ነበርኩ። ያ ለውጥ በኢህአዴግ ውስጥ የነበሩትን ጠንካራ ጎኖች የሚያስቀጥል፣ በሌላ በኩል ደግሞ በውስጡ የሚታዩበትን የተለያዩ የፖሊሲ፣ የአስተሳሰብ፣ የአፈጻጸም ድክመቶችና ችግሮች የሚያስወግድ እውነተኛ ለውጥ ሊያመጣ ይችላል የሚል ከፍተኛ እምነት ነበረኝ። ይህ ተስፋዬ እውን ይሆን ዘንድም ሁኔታው በፈቀደልኝ መጠን ጥረት ለማድረግ ሞክሬ ነበር። ሆኖም ግን በተለያዩ ምክንያቶች ምኞት ያልተሳካም። በለውጡ አሳድሮ የነበረው ተስፋ ብዙ ሳይቆይ አቅጣጫውን ስቶ ለውጥ ሳይሆን ነውጥና ቀውስ ሆነና የሚሊዮን ኢትዮጵያውያንን ህይወት ቅርጥፍ አድርጎ የሚበላ ሆነ። ሰዎች በሚይዙት የፖለቲካ አመለካከት፣ በሚከተሉት እምነትና ብሔራዊ ማንነታቸው እየተለዩ በጅምላ የሚገደሉበት፣ የሚታሰሩበትና የሚሰቃዩበት ሁኔታ ተስፋፍቶ መንግስታዊ ፖሊሲ ሆነ። የኢኮኖሚና ማህበራዊ ልማቶችን አውድሞ አገሪቱን ባዶ እጇ የሚያስቀር አገዛዝ እንዲፈጠር አደረገ። በእኔ ድጋፍና ትግል ጭምር ስልጣን ለመጨበጥ የበቃው አብይ አህመድ ከሁላችንም ግምት ውጭ በሰው ደም የሚጫወት አረመኔ፣ ኢትዮጵያን በሁሉም መስክ የተናቀችና የረከሰች ሀገር ያደረገ፣ አገር እንዴት እንደሚመራ የማያውቅ አቅመቢስ፣ ክፉና በስልጣን ጥም ያበደ አምባገነን መሪ ሆኖ ብቅ አለ። የኢትዮጵያ ህዝብ የለውጥ ምኞትም ዳግም ተኮላሸ። እኔም በዛ የህዝብ ብሶት በወለደው የለውጥ እንቅስቃሴ ሚና እንደነበረው ሰው በግሌ የሚሰማኝን በሚከተሉት 3 ጉዳዮች አተኩሬ ለማቅረብ እፈልጋለሁ። በመጀመሪያ ደረጃ የሀገርና የህዝብን ችግር በዘላቂነት ይፈታል ብዬ የተሰለፍኩበት የለውጥ እንቅስቃሴ በቅጥፈትና ቅዠት ተሸፍነው አቅጣጫውን ሲስት በትግል እንዲስተካከል የድርሻዬን ባለመወጣት፣ ከሁሉም በላይ ግን አብይ አህመድን የመሰለ ደካማና ክፉ ሰው የኢትዮጵያ መሪ እንዲሆን ድጋፍ በመስጠቴና የእሱም ተሿሚ በማገልገሌ ልባዊ ጸጸት ይሰማኛል። የዚህ አገዛዝ አካል ሆኜ በህዝቡ ላይ በተፈጸሙ ወታደራዊና ፖለቲካዊ ጥቃቶች ለደረሱ እልቂቶች፣ መፈናቀሎች፣ አፈናዎችና ሌሎችም ልዩ ልዩ አካላዊና ስነልቦናዊ በደሎች ሁሉ በአጠቃላይ የኢትዮጵያን ህዝብ በተለይ ሁኔታ ደግሞ በዚሁ በብልጽግና አገዛዝ ለከፋ ጥቃት ለተዳረገው የአማራ ህዝብ ልባዊ ይቅርታ ጠይቃለሁ። ሁለተኛ፣ ማንኛውም የመንግስት ባለስልጣንና የፖለቲካ መሪ ላጠፋቸው ጥፋቶች በማንኛውም ጊዜ ኃላፊነት መውሰድ አለበት ብዬ አስባለሁ። ከዚያም አልፎ በፈጸማቸው ጥፋቶችም ተጠያቂ መሆን የሚገባ መሆኑን በጽኑ አምናለሁ። ስለሆነም እኔም የወቅቱ አገዛዝ ከስልጣን ተወግዶ እውነተኛ የሽግግር ጊዜ፣ ፍትህ በአገራችን የሚሰፍንበት ጊዜ ሲመጣ በሚመለከተኝ ጉዳይ ተጠያቂ ለመሆን ዝግጁ መሆኔን እገልጻለሁ። ሶስተኛ፣ የኢትዮጵያም ሆነ የአማራ ህዝብ የደረሰበትን በደል የሚመጥን ካሳ ማናችንም ከፍለን መጨረስ የምንችል አይመስለኝም። ይሁንና በእኔ በኩል ለተበደለው ወገኔ ማድረግ የሚችለው የወቅቱን የአማራ ህዝብ ትግል በመቀላቀል አቅሜ በፈቀደልኝ መጠን በቀሪው ዘመኔ ህዝብን ለመካስ የሚችለውን መስዋዕትነት ሁሉ ለመክፈል ፍላጎትና ዝግጁነት ያለኝ መሆኑን በዚህ አጋጣሚ ገልጻለሁ።